እዩ በራኬብ ፍቅር ራሱን ስቷል። ራሱንም ሱስ ውስጥ እስከ ማስገባት ደርሷል። ራኬብም አንድ ሰው ናፈቀኝ እማዬ ስትላት ማን ናፈቀሽ በማለት ስትጠይቅ እዩ ናፍቆኛል ስትላት ማሚቲም ይሄ በፍጹም አይሆንም እሱ እጅግ መጥፎ ሰው ነው በማለትም እጅግ ደንግጧ ትገኛለች። ርብቃም በማስመሰሉ እየቀጠለች ትገኛለች። ሰላም ሰላም! ውድ የተወደዳችሁና የተከበራችሁ የሙላት ዩቲዩብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ርብቃ ቀጣዩን ክፍል ይዤ ቀርብ ያለውኝ እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። ስለምትከታተሉም እጅግ ከልብ እያመሰገንኩኝ በባለፈው ክፍል ትንሽ ላስታውሳችሁ። እንግዲህ ራኬብም ወደ ቤት ከተመለሰች በኋላ ማሚቲን በጣም ደስ ብላት እማዬ እያለች እየጠራቻትም ነበረ። ሆኖም ስለ እዩ ሳትነግራት ነበር የተጠናቀቀው። ማሚቲንም ሙያ አስተምሪኝ፣ ሙያ ማወቅ እፈልጋለሁ ብላ ትላታለች። ማን ብለሽ እኔን ብጠሪ ደስ ይልሻል ብላ ስትል እናቴ ብዬ እጠራሻለሁ፣ ያሳደገችኝ ማሚቲ ብዬ ነው የምጠራት ብላ ትላታለች። እሷም እንደምታስተምራት ትናገራለች። እንግዲህ ርብቃም በባለፈው ክፍል ላይም ምንም ነገር እንደማታቅ ሆና አቤልንም እኔ አላቅም፣ አንተ ሰውዬ ማነህ? ከቤት ይውጣልኝ፣ ምንድን ነው እዚህ የምትሰሩት? ውጡልኝ እያለች ነበረ። ሆኖም እዩ ለምንድን ነው እንደዚህ ሆነው? በእኔ ሰበብ ነው አይደል እንደዚህ የሆነችው እያለ ሪችም አዎ በአንተ ሰበብ ነው፣ የሁሉም ጥፋት ያንተ ነው፣ ከዚህም በኋላ ትንከባከባታለህ ብላ ትለዋለች። እሱም እሺ በቃ ብቻ እሷ ደህና ትሆንልኝ እያለ ነበረ። ዛሬ ላይም ርብቃ በዛው አይነት መልኩ ቀጥሏለች። ሪችም አሁን እኔ የምልህን ነገር ሁሉ ታደርግላታለህ፣ አሁን ሁሉንም ነገር አድርገህ ወደ ራሷ እንድትመለስ ታደርጋታለህ ብላ ትለዋለች። እሺ ሪች ምን ላድርግ ብሎ ይላታል። በመጀመሪያ ምግብ ትሰራላታለህ፣ ምግብም ታመጣና ታጎርሳታለህ፣ ሁሉንም ነገር በፍቅር ትጠራታለህ ብላ ትለዋለች። እሱም እኔ ነኝ ምግብ የምሰራው ብሎ ይላል። አዎ እራስህ ሰርተህ እራስህ ትንከባከባታለህ፣ ስፖርት ቤትም ትወስዳታለህ፣ ብዙ ነገር ብላ ትለዋለች። እሱም እሺ በቃ በማለትም ገብቶም ምግብ ይሰራል። ምግብም እየሰራ እያለ ምግቡ በስተመጀመሪያ ያርበታል። ሪችም ይሄን ድፋና ተመልሰ ስራ ብላ ትለዋለች። እንዴ ይሄስ ምን አይነት አስቸጋሪ ነው አልሰራም ብሎ ሲል የተነጋገርነውን እንዳትረሳ ስትለው እሱም እሺ በማለትም ምግቡን ገብቶ ይሰራል። ምግቡንም ሰርቶ ይዞ እንደመጣ የእጅ ውሃ አምጣልኝ ብላ ትለዋለች። እሱም የእጅ ውሃ አምጥቶ ካሳጠባትም በኋላ ለምንድን ነው እጅ የሚቆሽሸው? እራስ አጉርሰኝ ብላ ትለዋለች። እሱም አንዴ ካጎረሰት በኋላ ሂድ ታጠብ እያለችው እያመላለሰችውም ነበረ። አቤል ልክ ሊናደር ሲል ሪች ምን ተባብለናት እንዳትረሳ ትለዋለች። እሱም እንደዛ አጉርሷት ከበላችሁም በኋላ በስተመጨረሻ ወደ መኝታ ክላስ ትገባለች። አሁን ቀጣዩን ልንገርህ ብላ ሪች ትላለች። ምንድን ነው እሱ ንገሪኝ ብሎ ይላታል። አሁን የቀረህ ዋና ቦታ ውሰድና አዝናናት፣ ይህንንም ግባና ልብሷን ቀይርላት ብላ ትለዋለች። እንዴት ነው ልብሷን የምቀይርላት? በፍጹም አልቀይርላትም በማለትም ይነጋገራል። እንዴ በቃ የተነጋገርነውን ሸርጥ እኔ ነኝ ማንኝ እኮ አትልም፣ ሁሉንም ነገር እንደምታደርግ ነው ብላ ትለዋለች። እሱም እሺ በቃ ምን አደርጋለሁኝ ካልሽኝ አደርጋለሁ ብሎ ይላል። ሆኖም እንደዛው ቁጭ እያሉ አቶ ግርማ ይመጣል። አንተ ጨካኝና አውሬ ነህ፣ ምን ትሰራለህ እዚህ ብሎ ሲለው እንዴ ምንድን ነው እሱ በማለትም ሲል እኔ የምፈልገው የርብቃን ደስታ ብቻ ነው፣ ርብቃ ተደስታ እንዳያት ነው የምፈልገው ሲል ካዳ ርብቃን የምታስደስተው በዚህ አይነት ስራ ነው ወይ ብሎ ሲለው በቃ ውጣልኝ ብሎ ይለዋል።
አይ የዚህን አይነት ስራ ማሰርተህ በፍጹም እንዳታስደስታት ሲል አቤልም ልክ እሱ እንደሄደ ሁሉም የራሱ ደካማ ጎን አለው። የኔ ደካማ ጎን ርብቃ ናት። ስለዚህ በርብቃማ እንዳትመጣብኝ እያለ ይናገራል። ሆኖ ልብሷን ሊቀይርላትም ወደ ውስጥ ገብቶ ነበረ። ሆኖም ርብቃ በፍጹም ልብሴን አልቀይርም ውጣልኝ ብላ ትጨዋለች። ሪችም ትመጣለች። ሪችም በመጣይ ሰዓት ምንድን ነው ብላ ስትጠይቅ ልብስሽን አውልቅ ያለኝ በማለት ትናገራለች። መጀመሪያ እሱ ይቀይር፣ እሱ የሚቀይረውንም ልብስ ደግሞ እኔ እመርጥለታለሁ ብላ ትላለች። እሺ በቃ አንተ ቀይረ አሳያት በማለትም ትናገረዋለች። እሱም እሺ በቃ ችግር የለውም እኔ ቀይሬ አሳያታለሁ በማለትም ይስማማል። ሆኖም እንግዲህ ርብቃ አሁንም ሁሉንም ነገር ታስታውሳለች፣ ግን እንደማታስታውስ እየሆነ ትገኛለች። ሆኖም አቤል ግን ለሪች የአሁኗን ርብቃ በጣም ወድጃታለሁ፣ አሁን ባህሪዋም ተመችቶኛል ብሎ ሲላት ለካ እናንተ ወንዶች ሲንከባከቧችሁና ሲያከብራችሁ አትወድም፣ እንደዚህ የሚያሰቃያችሁ ነው የምትሉ ማለት ነው ትለዋለች። አይ አሁን ባህሪዋ ተመችቶኛል ብቻ ደህና ትሁነኝ ብሎ ይላታል። እሷም እሺ በማለትም ብቻ ሰላም እንድትሆን እየተመኘ በቃ አሁን ይዘናት እንወጣለን፣ አብረን እንሄዳለን እየተባባሉ ይገኛሉ። ሆኖም ማሚቲ ደግሞ ከልጇ ጋር ቁጭ ብላ እያወራችና እየተጫወተች አንድ ሰው ናፍቆኛል ብላ ትላታለች። ማን ናፈቀሽ ልጄ? ችግር የለውም እወስድሻለሁ ብላ ስትላት አንድ ሰው ነው የናፈቀኝ፣ እሺ ንገሪኝ ብዬ ችግር የለውም ስትል የናፈቀኝ ኢዩኤል ነው፣ እዚህ ከመጣሁ ወድሻለሁ ብሎ የሚያለኝ እሱ ነው፣ ኢዩኤል ናፍቆኛል ስትል ማሚቲም እጅግ ትደነግጣለች። ኢዩኤል እጅግ መጥፎ ሰው ነው፣ ስለዚህ እሱ ሊናፍቅሽ አይገባም፣ እሱ ጋር እንዳትደርሺ፣ እሱ መጥፎ ሰው ነው ብላ ትላታለች። ስትላትም እንዴት ሁላችሁም ለምንድን ነው ይህን ያህል ምን አይነት ወንጀልስ ቢሰራ ነው መጥፎ ሰው ነው የምትሉት ብላ ስትል እንዴ ስለዩ ደግሞ ማን ነገረሽ በማለት ትጠይቃታለች። እሷም አባቴ ነግሮኛል እኮ ብላ ስትል እንዴ አባትሽ ናፍቆኛል ስትይ እንዳይሰማሽ ካለችም በኋላ አቶ ግርማ ይሄንን ነገር እሱም ያውቃል ማለት ነው እንዴ ብላ እያሰበች ትገኛለች። ሆኖም ለምንድን ነው እኔ አፈቅረዋለሁ ፍቅረኛዬ ነው እያለች ትገኛለች። እሷም ይሄንን ተይና ወደ አልሽኝ ቦታ እንሂድ በማለትም ባለፈው ክፍል ላይ ሙያ አስተምሪኝ ምንም ነገር አልችልም ብላት ነበረ። እሺ በቃ ነያን ወደ አልሽኝ እንግባ ብላ ኩሽና ይዛት ትገባለች። ኩሽናም ሽንኩርት ምናምን ስትልጥ አይኖቿን እያቃጠለ ሁሉንም ነገር እያሳየቻት እንዴት እንደምትጨምር ጨውን መጨመር እንዳለባት ሁሉንም ነገር እያስረዳችና እያሳየቻት ነበር። በዛ መሰረትም ሁሉንም ከሰሩና ካቀረቡ በኋላ አየሽ ማሚቲ ጎበዝ ነኝ አይደለ ቆንጆ አድርጌ ሰራው ብላ ትላታለች። እንዴ ሰራው ነው ወይስ አቀረው? እኔ እኮ ነኝ ጨው የጨመርኩት ያቀረብኩት ለዛ እኔ አሪፍ አድርጌ ሰርቻለሁ ብላ ትላትና ጀግና ነኝ አይደል ጎበዝ ነኝ እያለች ራሷን እያደናነቀች ምግቡንም እየበሉ እያለ እኔ ከጓደኞቼ ጋር ለመገናኘት እፈልጋለሁ ብላ ስትል ማን አለ እዚህ ስትላት አይ አየር ወስጄ እመለሳለሁ በማለት ትጠይቃታለች። እሷም በፍጹም አትወጪም፣ ለብቻሽ በፍጹም አልተውሽም፣ ከኔ ጋር የምትሄጂ ከሆነ እሺ ካለበለዛ ግን እንድትሄጂ አልፈልግም ብላ ትላታለች። እሷም እሺ በቃ ችግር የለውም አብረን እንሄዳለን እየተባባሉ አብረው ይወጣሉ። ከለበሱም በኋላ አብረው ተያይዘው ወጥተዋል። እንግዲህ ርብቃንም እዩ ይዟት ወጥቷል። ይዟትም ከወጣ በኋላ እየተዝናኑ እየተሳሳቁ ይገኛሉ። እሱም እንዴት እያጫወታትና እያሳሳቃት ይገኛል ማለት ነው።
በርብቃም ደስተኛ ሆኗል። እርብቃም ሁሉንም ነገር እንደማታውቅ እያስመሰለች ትገኛለች። ሆኖም ሁሉንም ነገር ደግሞ ምንም የምትረሳው ነገር የለም። ሆኖም ርችን እንዴት ነው አሪፍ እየሄደ ነው ወይ ብላ ርች ስትጠይቃት፣ አዎ በቃ በዚሁ መቀጠል አለብን እያለችም ነው የምትገኘው። ውድ ቤተሰቦቼ እንግዲህ ከዚህም በፊትም ማሚቲ የዚህ አይነት ነገር እየሰራች ነበረ። አሁን እንግዲህ እሷ በዚህ እስከ መቼ ነው የምትቀጥለው? እንግዲህ እዩም ተመችታኛለች በዚህ ባህሪዋ፣ ብቻ ደህና ትሆንልኝ እያለ ይገኛል። እያስደነገጠችው ምንም እያለችው ቢሆንም እሱ ተመችቶታል። እንግዲህ ውድ ቤተሰቦቼ ዛሬ ላይ ደግሞ ይሄንን መስሎ እንግዲህ ምግብም እየሰራ እያበላት እያጎረሳት ነው። ከዚህም በፊት ሁል ጊዜም እንደምናውቀው እሷ ነበረች የምትንከባከበው። ዛሬ ላይ ደግሞ እሱ እየተንከባከባት ይገኛል ማለት ነው። እንግዲህ ውዶችዬ እናንተም ደግሞ ሀሳባችሁን ግለጹ። እውነት የወንዶች ባህሪ እንደዚህ ነው ወይ? ስትንከባከቧቸው አይወዱምና እንዲህ ናቸው ወይ? እናንተ ስትንከባከቡ የማይወዱ ከሆነ ርብቃ የተጠቀመችውን ስታይል ተጠቀሙ እያልኳችሁ እና ደግሞ ሁል ጊዜ እያበረታታችሁኝም ስለሆነ ከልብ እያመሰገንኩኝ በስተመጨረሻ እንግዲህ ማሚቲና ልጇ አብረው ተያይዘው ይወጣሉ። ይህንንም ለማግኘት የሄዱት እዩን ነበረ። እሷ ማየት የምትፈልገው እዩን ነው። ማሚቲ ግን ከእዩ ጋር እንደምትገናኝ በፍጹም አትፈልግም። ሆኖም ከወጣችን በኋላ ቀጥታ እንደሄደች ለእዩ ትደውልለታለች። እዩም እንዳያችሁት በሱስ ውስጥ ተሰምጦ ሲጃራ ሁሉ እያጨሰ ነበረ። ፍቅር የለም ያለው ልጅ አሁን ላይ በፍቅር ውስጥ ገብቶ ሲጃራ ሁሉ እያጨሰ ይገኛል። ሆኖም እንዴት እንደሚደረግና እንዴት እንደሚሆን ባልታወቀ ሰዓት እሱም ስልክ ተደውሎለት ዞር እንዳለ ራሔልን ያያታል። ራሔልንም እንዳያት ጎንበስ ብሎ ሊያያት ሲል ማን እንደሆነ ማሚቲት ይሁን ሌላ ሰው ከጀርባው በኩል ይመታዋል። እሱም እጅግ ደንግጦ ክፍሉ በዚህ ተጠናቋል። ውድ የተከበራችሁና የተወደዳችሁ ቤተሰቦቼ እንግዲህ ቀጣይ ክፍሉን በጉጉት እየጠበቀን ማን ይሆን ከኋላ በኩል የመታው ማሚቲ ናት ወይስ ሌላ ሰው? እንግዲህ እዩ ከዚህም በፊት ፍቅር እንደሌለና እንደማያፈቅር ነበር እየተናገረ የነበረው። አሁን ግን መጠጥ ውስጥ እስከ መግባት ድረስ ደርሶ በሱስ ውስጥ ሰምጦ እያየ ነው እና ምን ትላላችሁ? እስቲ ኮሜንት ላይ እንድታስቀምጡ ስል በአክብሮት እየጠየኳችሁ እስከ መጨረሻ አሁንም እንድትከታተሉኝ ስል ጋበዝኳችሁ። እኔ እንግዲህ የርብቃን ነገር ያው አሪፍ አድርጓለች ነው ምለው። በጣም ተንከባክባው ነበረ። ካያችሁ ብዙ ነገር እየለፋች ነበረ ወደ ራሷ ለመመለስ። ሆኖም እምቢ ሲላት በስተመጨረሻ እንደዚህ አይነት ዘዴ መጠቀሟ በጣም አሪፍ ነው ብዬ ነው እኔ የምለው ማለት ነው። እናንተ ደግሞ እስቲ የምትሉትን ነገር አስተያየታችሁን አስቀምጡ ማለት ነው። የተመቻችሁ የማሚቲም ተመችቷችሁ ነበረ? ያው መጀመሪያ ላይ በእርግጥ ሁላችሁም ተናዳችሁ ነበረ። ማሚቲ እንዴት ሆኖ ነው? ለምንድን ነው እንደዚህ ሆንሽው? ብዙ ስትሉ ነበረ እና የርብቃ አስተመቻችሁ ወይ? እስቲ ወንዶችም ሴቶችም ሀሳባችሁን ገለጽ እያደረጋችሁ ማለት ነው። እና ከልብ አመሰግናለሁ እስከዚህ ሰዓት በትዕግስት ስለተከታተላችሁ ስለነበረን ቆይታ ከልብ አመሰግናለሁ። ባይ ባይ።